የወር ደሞዝተኛ ገንዘብ ዘካ ግዴታ የሚሆንበት እንዴት ነው ይሄን ሲሆን ማለት ይሄ በምን አይነት መልኩ ነው መጠየቅ የሚፈልገው ይሄን በምን አይነት መልኩ ነው የወር ደሞዝን በተመለከተ አንድ ማወቅ ያለብን ነገር አለ እሱም የወር ደሞዝ ያው በመሰረቱ የዘካ ንብረት ነው ማለት አይነቱ ከዘካ ንብረት አይነቶች የሚመደብ ነው ነገር ግን ግዴታ የሚሆነው መስፈርቶቹ ሲሟሉ እንደሆነ መርሳት የለብንም ያ ማለት ለሆነ ዓላማ የሚያውለው ከሆነ አመት የማይሞላው ከሆነ ያው ዘካ እንደማይመለከት ሁሉም ዑለማዎች ይስማማሉ አንድ ሰው በወር የሚያገኘው ደሞዝ በጣም ብዙ ሊሆን ይችላል ግን ወሩ ሳይልቅ የሆነ ነገር ላይ ያውለዋል ወይ ከኒሳብ ይቀንሳል እና አመቱ ሲመጣ ሁሉ ጊዜ አመቱን ጠብቆ ከኒሳብ ሳይንስ ሻግሮ አይደለም ገንዘቡ ማለት ነው ይሄ አይነቱ ዘካ ይመለከታል ማለት ነው አብዛኛው ሰው ደሞዙ ለብቻው ምናልባት ከዘካ ኒሳብ ሊበልጥ ይችላል ሊያንስ ይችላል ግን ሁሌ ወጪው ላይ ያውላል እና ይሄ ዘካ ይመለከታል እና ዘካ ሊመለከተው የሚችለው መቼ ነው የወር ደሞዙን የሚያጠራቅም ሲሆን ነው የሚያጠራቅም ሲሆን የሆነ ጊዜ ላይ ዘካ ሊጀምር ይችላል ማለት ኒሳብ ሊደርስ ይችላል ወይም ደሞዝ ትልቅ ከሆነም ገና ከመጀመሪያው ጀምሮ ዘካ ሊደርስ ይችላል እንደዚህ ያጠራቀመ ሲሄድ ከዛ በኋላ ሁለት አይነት ሐሳብ አለ እያንዳንዱን ወር ለየብቻ ነው አመት የምናሰላለት የያንዳንዱ ወር ደሞዝ ወይስ ሁሉንም አንድ ላይ ሰብስበን በየአመቱ ብቻ በእጃችን ያለውን አይተን ዘካ እናወጣለን የሚለው ነው በቅድሚያ ግዴታው ምንድነው የሚለው እኔ የኺላፍ ርዕስ ነው ማለት ነው ይሄን ለማወቅ የሚረዳን ደግሞ المال المستفاد የሚባል ነገር አለ አንድ ሰው ንብረት አለው የዘካ ንብረት ከዛ በኋላ ይሄ የዘካ ንብረት ይጨምራል እና ይሄ በሶስት አይነት መልኩ ነው የሚሆነው አንደኛው አላ يكون من جنسه ማለት ለምሳሌ ግመሎች አሉት ከዛ ወርቅ አገኘ ምንም የሚያገናኛቸው ነገር የለም በኒሳብ የማይገናኘው የሚወጣው መጠን የተለየ ነው ስለዚህ ይሄ ሌላ ያ ሌላ የሚለው ምንም ኺላፍ የሌለበት ነው እንበል ሁለተኛው ደግሞ አን يكون من جنسه አንድ አይነት ነው ነገር ግን ይሄ ደግሞ ራሱ ሁለት አይነት ይሆናል አንደኛው ተመሳሳይ ከመሆኑ ጋራ ይህ የተገኘው ከራሱ ከዚሁ ገንዘብ ነው ልክ እንደ ንግድ ትርፍ ማለት ነው ትርፍ ንግዱ አተረፈበት ይሄ ከዚህ በፊት እንዳልነው አዲስ የዘካ ገንዘብ አዲስ ከዚህ በፊት እንዳልነው አዲስ የዘካ ዙር ወይም አመት እንደማይታሰብለት ተቅሪባን ዑለማዎች ተስማምተዋል ማለት ነው ልክ እንደዚሁ ያው ግልገሎች ከተወለዱ ከገብቶቹ እነኚህም የተለየ አመት አይታሰብላቸው የሚለውን አውቀናል ማለት ነው ሶስተኛው ነው የኺላፍ ርዕስ ይሄ ነው ከወር ደሞዝ ጋር የሚመሳሰለውና ድሮም ጀምሮ ዑለማዎች የወር ደሞዝ እያሉ ባያነሱም በዚህ ርዕስ ላይ ተለያይተዋል ያም የሚሆነው እሱ ዘንድ ያለው ንብረት ጋር የሚመሳሰል ሌላ ንብረት አገኘ ግን ከዚህ የመነጨ አይደለም ለምሳሌ አንድ ሰው 1 ሚሊዮን ብር ቢኖረው ከዛ በኋላ በስጦታ መልኩ ደግሞ ሌላ 500,000 ብር አገኘ እንበል ይሄ 500,000 የ1 ሚሊዮን ውጤት አይደለም ሌላ ነው ማለት ነው ግን ተመሳሳይ ነው ሁለቱም አንድ አይነት የዘካ ገንዘቦች ናቸው ማለት ነው ወይም ደግሞ በውርስ አገኘ እንበል ወይም ደግሞ ልክ አሁን ጥያቄው ላይ እንዳለ በደሞዝ መልኩ ምክንያቱም የሁለተኛው ወር ደሞዝ የአንደኛው ወር ደሞዝ ውጤት አይደለም ያ ሌላ ነው የመጣበት ምንጭ አንድ ቢሆንም ግን የዚህ ውጤት አይደለም ይሄን በተመለከተ ሐነፊያዎች የሚሉት ልክ በኒሳብ ከመጀመሪያው ጋር እንደሚዳበለው ሁሉ በሐውል ወይም ደግሞ በአመት ቆጠራም አንድ ነው የሚሆነው ስለዚህ የመጀመሪያው ከተነሳበት አንስቶ አመት ከሞላ በኋላ ሁለተኛው ደሞዝ ወይ ሶስተኛው ደሞዝ ያው አመት ባይሞላውም ራሱ አንድ ላይ ተዳብለው ዘካ ሊወጣበት ይገባል ነው ማለት በብዙዎቹ ዑለማዎች አቋም ግን ሻፊዒያዎች ሐናቢላዎች ማሊኪያዎች በተወሰኑ መስፈርቶችን እንደሚጠቅሱት ይህ እያንዳንዱ ራሱን የቻለ ሂሳብ የሚያስፈልገው ነው ይላሉ እያንዳንዱ ወር ላይ የሚገኘው ደሞዝ ራሱን የቻለ ሂሳብ የሚያስፈልገው አመት ሊሞላ ይገባል ማለት ነው ይህ ማለት ግዴታው ይሄ ነው ማለት ነው እና ለምሳሌ የአንደኛው ወር ደሞዝ ሲጠራቀም ለብቻው ወይ ደግሞ ለኒሳብ ብቁ ከሆነ ወይም ከሌላ እሱ ዘንድ ካለው ንብረት ጋር ተዳብሎ አመት ሲሞላ ያው ዘካ ይመለከታል ለምን ኒሳብ ሞልቷል ሁለተኛው ወር ደሞዝ ደግሞ ለብቻው ነው እንግዲህ አመት ሙላት የሚታየው ማለት ነው ግዴታው ይሄ ነው ይላሉ ለምን ምክንያቱም ከተለያዩ ሰሃቦች በተወሩ ሐዲሶች ላይ ምንም እንኳን ይሄ ከረሱላህ ሰለላሁ ዐለይሂ ወሰለም ቢወራም ማለት የሳቸው ነገር ተደርጎ መርፎ ተደርጎ ቢወራም ትክክል ነገር የሰሃቦች ነገር እንደሆነ የተናገሩ የሐዲስ ሊቃውንት አሉ ከኢብኑ ዑመር ከዓሊ የተወሩ ዘገባዎች ናቸው ምን استفاد مالا فلا زكاه عليه حتى يحول عليه الحول
እና ማን استفاد مالا የሚለው አንድን ገንዘብ ተጠቅሞ ያገኘ ሰው ማለት ነው። ይህ የትኛውንም አይነት ገንዘብ ተመሳሳይም ሆነ አልሆነ የሚጠቁም ነው አለ ኢላ ኢጅማዕ ያስወጣው ለምሳሌ ربح التجاره ወይም ደግሞ نتاج السائمه ቅድም የጠቀስነው ካልሆነ በቀር ማለት ነው። ይሄ ነው ከመረጃ አንፃር ጠንካራ ነገር ግን حتى እነዚህ እንዲህ የሚሉት ዑለማዎች ራሱ እንደሚጠቅሙት ይህንን አሰራር ለመፈጸም በጣም ይከብዳል። በእያንዳንዱ ወር እንግዲህ አንድ ሰው ሊያሰላ ነው ማለት ነው። በእያንዳንዱ ወር የዚህኛው ደሞዜ ወር አንድ አመት ሞላው እያለ ይህንን አስልቶ በየወሩ ዘካ ሊያወጣ ነው። የተሻለው የሚሆነው ልክ ሐነፊያዎች እንዳሉት እነሱ እንደ ግዴታ ቢያረጉትም ግን ግዴታ አይደለም። የሚሻለው መነሻ ይኖረዋል ያለው የገንዘብ መጠን ኒሳብ ከደረሰበት ጊዜ አንስቶ አመት ሲሞላ በእጁ ያለውን ንብረት ቆጥሮ ከዛ ዘካ ማውጣት ነው። ይህን ሲያደርግ የአንዳንድ ወራት ደሞዞች አመት አልሞላቸውም። ነገር ግን ዘካን ማስቀደም እንደሚቻል አውቀናል። ሐውል ሳይሞላ ወይም የአመት ዙር ሳይደርስ በፊት አስቀድሞ ወጪ ማድረግ ይፈቀዳል። ስለዚህ ጊዜው ያልደረሰው ያው ወጥቶለታል ማለት ነው። ይሄኛው እንዲያውም አጅሩ ሊጨምርለት ይችላል። በቃ እጁ ላይ ያለው ብቻ እያየ ዘካ ማውጣት ይሄ የተሻለውና ቀላሉ አሰራር ይሆናል ማለት ነው። እዚህ ላይ አንድ መጠቆም ያለብን ነገር ቅድም በአጭሩ ጠቆሚዋለሁ። አንድ ላይ ይዳበላሉ ወይ ከመጀመሪያው ጋር ሲባል ከኒሳብ አንፃር መዳበላቸው ኺላፍ የለውም። ለምሳሌ የወር ደሞዙ ለዘካ ብቁ ያልሆነ ማለት ኒሳብ ያልሞላ ቢሆን ምናልባት በአንዳንድ ዑለማዎች አቋም ቅድም እንዳልኩት ለብቻው አመት ሊታሰብለት ይችላል እንጂ ግን ከሌሎች ንብረቶች ጋር ሲደመር ለኒሳብ ብቁ ከሆነ ዘካ ይመለከተዋል። ትንሽም ቢሆን ለምን 500 ብር ይሆን? ይሄ 500 ብር አመት ሲሞላው ዘካ ይመለከተዋል። ለምን ለዘካ አልበቃም ሊባል ይችላል ይሆናል። لا ብቻውን አልበቃም ግን ከሌሎች ጋር ሲደመር በቅቷል። ግን የአመቱ ሁኔታ ነው አሁን ሲያከራክረን የነበረው ማለት ነው። جزاك الله خير وبارك الله فيك። ስለዚህ ደሞዝተኛ የሆኑ ሰዎች ኒሳብ ከሞላ አመት ያብር ከቆየላቸው መክፈላቸው የተሻለ ነው የሚሆነው ያለውን በእጃቸው ያለውን ይቆጥሩና ዘካ ያወጣሉ። ግን ያ ሲሆን ያው ከኒሳብ በሆነ ጊዜ ከቀነሰ ያው የዘካ ግዴታ ይመለከታቸው። አሜን።